ማንቸስተር ዩናይትድ ወደ ኤሚሬትስ ሰሜን ለንደን ይመጣል በዚህ ሳምንት መጨረሻ እሁድ። ሁላችንም በጉጉት የምንጠብቀው ጨዋታ እንዲሆን ያደረገን የማንቸስተር ዩናይትድ የዘንድሮ ፐርፎርማንስ ጥቅል ብቃቱ እንደው በርትቶ ሳይሆን በደርቢው ላይ በማይክል ካሪክ የመጀመሪያ ጨዋታ ላይ ሬድ ዴቪልስ ካሳዩት አስደናቂ ብቃት አንጻር አርሰናል ያው ደከመ ብለው እንኳን በቀላሉ የሚሸነፍ ቡድን አይደለም። ግትር ድድር ያለ ተከላካይ አለው። በማጥቃት በኩል ባይሳካለት በመከላከል በኩል አያሳልፍም። ከስንት አንድ ነው የሚሸነፈው። ከስንት አንድ በስድስት ወር ስንት ሽንፈት አየን። ሊቨርፑልና አስቶን ቪላን የደፈሩት። ኩኛን አልመርጥም ሶፊ፣ ኩኛን አልመርጥም። ለምን? አርሰናልን ስለምፈራው። አርቴታን አልፈራም፣ አርሰናልን ግን እፈራለሁ። በሊጉ ጠንካራ የመከላከል አቅም ያለው ቡድንና ጠንካራ የማጥቃት አቅም ያለው ቡድን የሚያደርጉት ጨዋታ ነው። ፋክት ነው። ሶፊ አንድ ጥያቄ ልጠይቅህ። ከ11 ቋሚ አሰልፍ ብትባል ከሁለቱ ክለቦች ውስጥ ኮምባይንድ ይሆን አሰልፍ ብትባል ማንን ከማንቸስተር ዩናይትድ ለአርሰናል ትመርጣል? ብሩኖ ፈርናንዴዝን እመርጠዋል። እሺ፣ ኦዲጋርድ ቦታ ላይ። እሺ፣ ከዛ ውጪ ምናልባት የግራው አርሰናል ቦታ ላይ በማርቲኔሊ በኩል ላይ ሙቡሞ ነው የማማድን ስፔሻል ሙቡሞ። ስለዚህ ሁለት ተጫዋች ትመርጣል። እኔ ደግሞ ግብ ጠባቂ ራያን ነው መርጠው። አራቱም ተከላካዮች የአርሰናልን መርጣለሁ። ግን ማርቲኔዝ ቢገባ አይከፋኝም። ግን አምናለሁ አራቱንም የአርሰናል ተከላካዮች ከማንቸስተር ዩናይትድ ይልቅ እመርጣለሁ። አማካይ ላይም እንደዛው። ግን ብሩኖ ፈርናንዴዝን አስገባለሁ። ግን የኔ ጥያቄ ምንድነው? ፊት መስመር ላይ በወቅታዊ አቋም በስም አይደለም፣ በወቅታዊ አቋም ፊት መስመሩ የማንቸስተር ዩናይትድ ትክክል ቢል አይከፋኝ። ምርጫ ይሄ ነው። ኢማኑኤል ኤቦይን ታስታውሱታላችሁ። እርሱ የአርሰናል ተጫዋች እንደነበረ እርግጥ ነው። ስለ ደጋፊነት አይደለም ማወራው። እዚህ ጋር ስለ ቪክቶር ጊዮኮሬሽ በጣም አንድ ጠቃሚ ነገር ተናግሯል። እስቲ የጊዮኮሬሽን ጉዳይ ላንሳ። በፖርቱጋል ሳለ ቪክቶርን በቅርብ ተመልክቼዋለሁ፣ እከታተለው ነበር አለ ኤቦይ። በጣም ጥሩ አጥቂ ነው፣ ጠንካራ ነው። ሆኖም የክንፍ ተጫዋቾች በክንፍ በኩል የሚያጠቁ የቡድኑን ማጥቃት በክንፍ በኩል የሚረዱ ተጫዋቾች እየተጠቀሙበት አይደለም ይላል ኤቦይ። ሁሉም ጎል ማስቆጠር ይፈልጋል። እርሱ ግን ጊዮኮሬሽ አጥቂ ነው፣ ስራው ጎል ማስቆጠር ነው አለ። አሁን እዚህ ጋር አንድ ጥሩ ነገር ያስታውሳል። ያኔ በአርሰናል ተጫዋች በነበረበት ጊዜ ኤቦይ ቲየሪ ሄንሪ የአርሰናል የወቅቱ ትልቁ ጎል አስቆጣሪ ለነሱ እንግዲህ ኤቦይ ፉልባክ ስለነበረ ክንፉን ታከው ለሚጫወቱ ተጫዋቾች ያስተላልፍ የነበረውን መልእክት ኤቦይ ያስታውሳል። እንዲህ አለ። ቲየሪ ሄንሪ ለኔ ለጋይል ክሊሺና ለአሽሊ ኮል እንዲሁም ለተቀረረው ሁልጊዜ የሚነግረን የነበረው እኔ አጥቂ ነኝ እያለ ነበር አለ። ቴሪ ጎል ማስቆጠር ይፈልጋል፣ እኛም ጎል ለማስቆጠር እንደምንፈልግ ያውቃል። ሆኖም የኛ ሚና እድል መፍጠር ነው አለ። ጎል ማስቆጠር በዋነኛነት የአጥቂ ስራ ስለሆነ በክንፍ በኩል የቡድኑን እንቅስቃሴ ለመርዳት የሚመጡ ፉልባኮች የክንፍ ተጫዋቾቹ ለፊተኛው ለዋነኛው ጎል አስቆጣሪ አሲስት ያደርጉ ዘንድ ዋነኛ የጎል የአቅርቦት መስመር መሆን አለባቸው። እና አሁን በአርሰናል ያለው እውነታ እነዚህን ወራት ሁሉ ጊዮኮሬሽ ከነርሱ ጋር ተሰልፎ በዚህ በኩል በቂ ድጋፍ እየተደረገለት አይደለም። እነርሱ ጎል እናስቆጥር ማለት የለባቸውም። በቅድሚያ እርሱ ጎል እንዲያስቆጥር እሱ ስራውን እንዲሰራ ማድረግ አለባቸው። በዚህ በኩል እየተጠቀሙበት አይደለም ይላል ኢማኑኤል ኤቦይ። በዘንድሮ የውድድር ዓመት በተለይ የአርሰናል ጥንካሬ ብቻ ሳይሆን የሌሎች ተፎካካሪ ክለቦች በጥሩ አቋም ላይ ለመገኘት አርሰናል እዚህ ደረጃ ላይ እንዲገኝ
አድርጎታል የሚሉ በርካታ ሀሳቦች ወይ ደግሞ አስተያየቶች ይሰጣሉ። እንደኔ ግላዊ መልከታዬን ሳስቀምጥልህ ያው እያደረግንም ያለነው ውይይት እንደመሆኑ መጠን ብዙ የሚያስማማ ሀሳብ አይመስለኝም። ምክንያቱም በዘንድሮ የውድድር ዓመት እንደውም በጣም ጠንካራ ፉክክር እየታየበት የሚገኘው የእንግሊዝ ፕሪሚየር ሊግ ነው ብዬ ነው የምወስደው። አንደኛ የምታስታውስ ከሆነ ባሳለፍነው ክረምት የዝውውር መስኮት ከ3 ቢሊዮን ፓውንድ በላይ የእንግሊዝ ፕሪሚየር ሊግ ክለቦች ለዝውውር ወጪ በማድረግ ራሳቸውን በጣም ያጠናከሩበት ነበር። ከትንሽ አዳጊዎች እንደነ ሰንደርላንድ ጀምሮ እስከ አርሰናል በአሁኑ ወቅት የሊጉ መሪ የሆነው አርሰናል ድረስ በርካታ ዝውውሮችን ፈጽመዋል። በውድድር ዓመቱ በጣም ጠንካራ ፉክክር እየተመለከትን ለመገኘቱ ደግሞ የትኛው ክለብ በየትኛው ሰዓት ነጥብ እንደሚያስጥል አሊያም እንደሚያሸንፍ ማታቅበት ሊግ ሆኗል። ለዛም የአርሰናል ጥንካሬ በጣም ከፍ ባለ ደረጃ ላይ መገኘቱ ይመስለኛል እንጂ የሌሎች ክለቦች ደካማ አቋም ማሳየት አይመስለኝም። የአርሰናል ጥንካሬ ከፍ ያለ መሆኑ የምታውቀው ደግሞ በእንግሊዝ ፕሪሚየር ሊግ ብቻ ሳይሆን በአውሮፓ ሻምፒዮንስ ሊግ እነማንን ነው ያሸነፈው? የጀርመን ቡንደስሊጋው መሪ ባየር ሙኒክን ያሸነፈው፣ የሴሪያው መሪ ኢንተር ሚላንን ያሸነፈው፣ እንዲሁም ደግሞ በስፔን ላሊጋ ጠንካራውን አትሌቲኮ ማድሪድን ያሸነፈበት ሁነት ተመልክተናል። ባለፉት 34 ጨዋታዎች 2 ጨዋታዎች ብቻ ለተሸነፈ ክለብ የሌሎች ክለቦች መቀዛቀዝ እንጂ የአርሰናል ጥንካሬ አይደለም ብሎ ለሚያነሱ ሰዎች የኔ ምልከታ በዚህ የሚቃኝ ነው። የአርሰናል ከፍ ባለ ደረጃ ላይ ጥንካሬ መገኘትን ይመስለኛል። በሊጉ 2 ጨዋታዎች ብቻ የተሸነፈ ክለብ፣ በፕሪሚየር ሊጉ በጣም አነስተኛ ጎሎች የተቆጠሩበት ጠንካራ የተከላካይ ክፍል ያለው ክለብ፣ ከሲቲ ከፍ ብሎ ደግሞ ንጹህ 26 ጎሎችን የያዘ ክለብ በዚህ ልክ ጥንካሬ ደረጃ ላይ መገኘቱ እውነተኛ የዋንጫ ተፎካካሪ ያስብለዋል እንጂ የሌሎች ክለቦች መቀዛቀዝ አይደለም የሚል እምነት አለኝና ምልከታን እዚህ ላይ ማስቀመጥ ይችላል። አርሰናል ባለፉት 3 ዓመታት እየተብላላ የመጣ ቡድን ነው። ምንም አይነት እንከኖችን ልታወጣለት የምትችል ቡድን አይደለም። በተለይ ደግሞ ከቅርብ ጊዜያቶች ወዲህ ደግሞ ባለፉት 2 ዓመታት በክረምት የዝውውር መስኮት እንዲሁም ጃንዋሪ ላይም ደግሞ የተጫዋቾች የዝውውር መስኮት ላይ በጣም በንቃት የተሳተፈ የሚገኝ ነው። በፕሪሚየር ሊጉ ላይ ጠንካራ ቡድኖች ስላሉ አይደለም። ፕሪሚየር ሊጉ ላይ ፕሪሚየር ሊግ ነው። ሰንደርላንድም መጥቶ ሊያሸንፍ ይችላል። ኖቲንግሃም ፎረስት ሲቲ ግራውንድ ላይ ነጥብ ሊያስጥል ይችላል። ብራይተንም ነጥብ ሊያስጥል ይችላል። አስቶን ቪላ መጥቶ ነጥብ ሊያስጥል ይችላል። ዘንድሮ በፕሪሚየር ሊጉ በ22 ሳምንታት አርሰናል የተሸነፈው በአስቶን ቪላ እና በሊቨርፑል ነው የተሸነፈው። ሊቨርፑል የቆመ ኳስ ነው፣ ሴት ፒስ ነው ጎል ያስቆጠረበት። የአስቶን ቪላ ደግሞ በመጨረሻ ሰከንድ ነው ግብ የተቆጠረበት። በአውሮፓ ቻምፒየንስ ሊግ ደግሞ ብትመለከተው ደግሞ ካደረጋቸው 7 የአውሮፓ ቻምፒየንስ ሊግ የጨዋታ መርሃ ግብር አርሰናል አሸናፊነት ነው የቀጠለው። ይሄንን ስትመለከት የአርሰናል የተሻለ ኳሊቲ የተጫዋቹ ዝውውር ላይ ደግሞ አሪፍ መሆኑ ከሜዳ ውጪም እንኳን አርሰናል ጠንካራ ነው። ለምሳሌ ከማንቸስተር ዩናይትድ በላይ እኮ በአንድ የውድድር ዓመት እኮ ብዙ ገቢ በመሰብሰብ ከማንቸስተር ዩናይትድ በላይ እኮ ተቀምጧል። ወደ 690 ሚሊዮን ፓውንድ እኮ አርሰናል በአንድ የውድድር ዓመት 2025 መጨረሻ ድረስ ያስገባው ገቢ ሆኗል። ትርፋማ ቡድን ሆኗል በተጫዋቹ ዝውውር። በአውሮፓ ቻምፒየንስ ሊግም ደግሞ እያገኘ የሚገኘው ደረጃውን ከፍ በማድረጉና ተከታታይ ጨዋታዎችን ማሸነፉ በተለይ ደግሞ ከሚኬል አርቴታ ይህን ቡድን ከያዘው በኋላ ወደ 7 ወደ 14 ደረጃዎችን እያስተካከለ እየመጣ ነው። የቻምፒየንስ ሊግ አዲሱ ፎርማትም ቡድኑን ጠንካራ አድርጎታል። ፕሪሚየር ሊጉ ላይም ስንመለከተው ደግሞ በ22 ሳምንት የእንግሊዝ ፕሪሚየር ሊግ እንደውም አርሰናል እንደ ሌሎቹ ቡድኖች መዳከምና ድል እንደማግኘቱ መጠን አልተጠቀመም ብለን እኮ አንስተናል። ማንቸስተር ሲቲ ነጥብ ሲጥልና ማንቸስተር ሲቲ ሲሸነፍ አርሰናል ያሸነፈ አልቀጠለም። ከዛም በቀጠል ደግሞ የአስቶን ቪላ መቀዝቀዝ አስቶን ቪላ ፓርክ ላይ በኤቨርተን እኮ ሲሸነፍ አርሰናል በኖቲንግሃም ፎረስት እኮ ሲቲ ግራውንድ ላይ ነጥብ የተጋራ ይወጣ ነው። እንደውም በአንጻራዊነት እድሉን አልተጠቀመም። ቡድኑ ግን በስኳድ ዴቭዝም ድጋሚ ደግሞ ባለፉት ተከታታይ የውድድር ዓመታቶች ሁለተኛ መውጣቱ የተሻለ ተፎካካሪ እንዲሆን አድርገውታል። በስሏል። ጊዮኮሬሽ እንግዲህ አንድ የአርሰናል ደጋፊ ውጭ ያለ አይ ቲንክ ትዊተር ላይ መሰለኝ አንድ ቦታ ላይ ጽፎ ያየሁት ነገር ጠቅለል ያለ ከጊዮኮሬሽ ጋር ወደፊት የሚል ዛሬ ፖዚቲቭ ነው ማወራው ስለ ጊዮኮሬሽ። ወደፊት ከጊዮኮሬሽ ጋር እሱ እኛም ብሎ መጥቷል፣ እኛም እሱን ይዘን መቆየት አለብን፣ መታገስ አለብን የሚል መልእክት የሚያስተላልፍ እንደ ደጋፊ የአርሰናል ደጋፊ የተናገረውን የጻፈውን ልንገራችሁ። ወደ ለንደን ለመምጣት አለ ወደ ለንደን ለመምጣት እና ለአርሰናል ለመጫወት ብሎ ከፍቅረኛው ጋር መለያየትን መረጠ። ማንቸስተር ዩናይትድን መምረጥ ሲችል አርሰናል ይሻለኛል ብሎ በምርጫው የጸና ወደ ዩናይትድ ተዛውሮ ቢሆን ኖሮ ከቀድሞ አሰልጣኙ ጋር ከሩበን አሞሪም ጋር የመገናኘት እድልን እንኳን ወደ ጎን የተወ ተጫዋች ነው። ዩናይትድ የበለጠ የግዢ ዋጋ አቅርቦም ነበር። የበለጠም ደሞዝ በኦልድ ትራፎርድ ሊከፈለው ይችል ነበር። ከሳውዲ አረቢያ አንድ ክለብ
ላስፈርምህ ብሎ ጠይቆት አሁን በአርሰናል ከሚያገኘው ደሞዝ 3 እጥፍ ቢያቀርብለትም ወደ አርሰናል ለመምጣት ሲል ሐሳቡን ሳይቀይር በአቋሙ ጸንቶ የሳውዲን ረብጣ አልፈልግም አለ። የአርሰናል ዝውውር እክል በገጠመው ጊዜ ደግሞ ታስታውሳላችሁ፣ ያኔ በትራንስፈርስ አፕዴት በወቅቱ ምሽት ላይ ቪዲዮ ላይ በክረምቱ ስላችሁ እያንዳንዷን ዕለት የጊዮኮሬሽን የዝውውር መሰናክሎችን፣ ሂደቶችን፣ ስኬቱን ምኑን ስናወራ ነበር አይደል? ያኔ ታስታውሳላችሁ የአርሰናል ዝውውር ሂደቱ እንዲፋጠን ከደሞዙ ላይ 3 ሚሊዮን ዩሮ መተው ሲዘገብ ነበር። እሱን ሁሉ ትቷል። 3 ሚሊዮን ለእኛ ሲል ይላል ደጋፊው፣ የአርሰናል ደጋፊ ለእኛ ሲል 3 ሚሊዮን ሁሉ ትቷል። በብዙ መስዋዕትነት ወደ አርሰናል የመጣን አጥቂ እኛ ደግሞ በብዙ ትዕግስት ልንጠብቀው ይገባል ይላል። የደጋፊ ሐሳብ ነው። በ23ኛ ሳምንት እስከ 22ኛው ሳምንት ድረስ በ50 ነጥብ ከማንቸስተር ሲቲ እና ከአስቶን ቪላ እኩል ነጥብ ካላቸው በ7 ነጥብ ከፍ ብሎ እየመራ ነው። ይሄንን ቡድን እንዴት ነው ማላደንቀው? እንዴት ነው ማላደንቀው? ማንስ ነው ማያደንቀው? እኔ ማቃቸው ብዙ የማንቸስተር ዩናይትድ ደጋፊዎች ፉትቦልን የሚያውቁ ይሄንን አውርተናል ብዙ ከነሱ ዘንድሮስ ሊሳካላቸው ነው መሰለኝ ይሉኛል። ያው ግልጽ ነው አይደል? አርሰናል ከተሳካለት በደጋፊው ዘንድ ብሽሽቁ ስላለ እና በየጨዋታው ላይ ስትመለከቱ ብዙ ጥንካሬዎች አሉ። አይሸነፍ አይባልም። ሁሌም እንደምለው ኢንቪንሲብል ዘመን በፕሪሚየር ሊግ አይመጣም ተመልሶ። ብዙ ተፎካካሪዎች ስላሉ ሻምፒዮኖችም ተሸንፈው ነው ሻምፒዮን የሚሆኑት። በዚህ ዘመን ፕሪሚየር ሊግ ላይ 2003 2004 በጣም ቆየ። ሌላ ትውልድ ተፈጥሯል። ከዛ በኋላ ፕሪሚየር ሊግ ላንድስኬፑ በብዙ የፉክክር ላንድስኬፑ ተቀይሯል። አንድ አይደለም 5 6 7 ቡድኖች ይፎካከራሉ ለዋንጫም ባይሆን እንኳን ለደረጃ እና ከበድ ያለ ፉክክር ስላለ ተገዳዳሪው ብዙ ስለሆነ ሻምፒዮኖች ይሸነፋሉ። ሊቨርፑል ተሸንፏል፣ ማንቸስተር ሲቲ ተሸንፏል። ያ ድንቁ ማንቸስተር ሲቲ 3 ዋንጫዎችን በአንድ ሲዝን ያሸነፈው እንኳን ተሸንፏል። ሳይሸነፍ ሻምፒዮን መሆን የድሮ ታሪክ ነው። የፕሪስተን ኖርዝ ኢንድ እና የአርሰናል 2003-2004 ያ ታሪክ አሁን ኖ። እንደዛ ከሆነ ሌሎች ቡድኖች እድገታቸው ቀንጭሯል ማለት ነው። እንደዛማ ከሆነ በዚህ ዘመን ይሄ ሁሉ ገንዘብ እያገኙ ይሄ ሁሉ ባለሙያ ከበስተጀርባ እያለ የሚሰሩት ቡድን ከባድ እኮ ነው። ኖቲንጋም ፎሬስት ነጥብ ያስጥሏል አርሰናልን ብላችሁ አስባችኋል? ወልቭስ ማንቸስተር ዩናይትድን እንዴት እንደተገዳደረው እናውቃለን በአንደኛው ጨዋታ። እና 2 ጊዜ ብቻ የተሸነፈ ቡድን ነው ዘንድሮ። ከአውሮፓ 5 ታላላቅ ሊጎች ባየር ሙኒክ ብቻ ነው 1 ጊዜ ብቻ በመሸነፍ ያነሰ ሽንፈት ያለው። ከዚህ ውጪ አርሰናል 2ኛ ነው 2 ጨዋታዎችን ብቻ በመሸነፍ። ከዚያ በኋላ እነ ሎንስ፣ ሬን እና ኤሲ ሚላን። ዘካሪያስ ዋና ምንድነው የሚለው አስተያየቱ? አርሰናልን መደገፍ ወንጀል አይደለም መንሱር፣ ላንተ እኔ ይጨንቀኛል። የምትሄድበት ርቀት ላንተ ሲል አርሰናል ዋንጫ ይብላ። አሊያ ሰው የምትሆን አይመስለኝም። አቤት አቤት! አንተ አድማጭ አይደለም ተመልካች አይደለም ወይ ደግሞ ቆይተ ነው የምታየው እንጂ ለእኔ እንደዚህ ስባል ክብረ ነክ ሆኖ ነው የማየው። ክብረ ነክ ነው ለእኔ ውድ ቤተሰቤ፣ ውድ ወንድሜ። ምክንያቱም ለፉትቦል የምሰጠው ለሚዲያ ለዚህ ስራ የምሰጠው ጊዜ በጣም 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 ብዙ ነው እና አሁን በዚህ ሰዓት ላይ ዘንድሮ ስለ አርሰናል ጥንካሬ አለማውራት ትክክል አይደለም። በጣም ጠንካራ ቡድን ነው ያለው። ሼሪንግሃምም አለ ኤክስም አለ ዋይም አለ አላለም። የኛ እይታ የብዙሃን እይታ ደግሞ አርሰናል ጠንካራ ቡድን መሆኑ ነው። ምንም ጥያቄ የለውም። ለዋንጫ ፌቨራይት ነው። ምንም ጥያቄ የለውም። መንሱርንና የኦፕታ እንኳን በቁጥርም በግንዛቤም በምንድነው በማስተዋልም በምንም አናሊሲስ በየትኛውም ፌቨራይት ነው፣ በቻምፒየንስ ሊግም በፕሪሚየር ሊግም። አሁን በዚህ ሰዓት ላይ ይሄን ማለት ደጋፊነት ከሆነ እንግዲህ ምንም ላደርገው አልችልም፣ አንተ በዛ መልኩ ከተረዳው ማለት ነው። ለእኔ ግን የገሌ ደጋፊ ስባል ክብረ ነክ ነው ለእኔ እና ያስቆጣኛል። ደምስሬን ነው የሚያወጣው እዚህ ጋር በንዴት ማለት ነው።
እና ቴንክ ዩ ላስተያየቱ። ኤኒዌይ ግን እቀጥላለሁ ስለ አርሰናል ማውራቴን። ስለ ማንቸስተርም ሰዓቱ ሲደርስ ደግሞ አወራለሁ። ምክንያቱም ጨዋታው የአርሰናልና የማንቸስተር ዩናይትድ ስለሆነ የወቅቱ ጉዳይ ስለሆነ እቀጥላለሁ። ሚኬል አርቴታ ምን ያህል ለዚህ አሁን ለምናወራለት ብዙ ደጋፊ አርሰናል ደጋፊ ያልሆኑ ወይም ይህንን እውነት ለማይቀበሉ ይሄ ቡድን እንዴት ማቹርድ እንደሆነ እንዴት እንደተገነባ ለማየት የሚፈልጉ አይመስለኝም። ያንን ለማሰብ ለመመዘን የሚፈልጉ አይመስለኝም። ግን አርቴታ የቀረው አንድ ነገር ብቻ፣ ትልቅ ዋንጫ ማሸነፍ። አንድ ነገር ብቻ። ይሄንን ማሳካት ከቻለ ሁሌም እንደምለው ሰርክሉ ይገጥምለታል። ያን ካልሆነ ግን አሁን ይኸው እንደዚህ ጠንካራ ቡድን አቅርቦ ተፋላሚ ቡድን አልሸነፍ ባይ ወይም ከስንት ጊዜ አንድ የሚሸነፍ ነጥብ ለማስጣል አርሰናልን ተጋጣሚዎች ብዙ የሚለፉበት አይነት ባለብዙ ጥንካሬ ቡድን ይሄንን አቅርቦ በዋንጫዎች ካልተጠናቀቀ ጉዞ ስኬታማ አይደለም። ግን ከዋንጫ ወዲህ የዋንጫው ጊዜ ገና ስለሆነ በዚህ ሲዝን ማጠናቀቂያ እናያለን ምን ያህል ዋንጫ ሊያገኝ እንደሚችል። አንድ ያገኝ፣ ሁለት ያገኝ፣ ሶስት ያገኛል ተብሎ ስለሚታሰብ ወይም አያርግባቸው ለአርሰናል ደጋፊዎች እንደዚህ ተስፋ አድርገው ወይም ምንም ዋንጫ ሳያገኙ የሚያጠናቅቁበት ሲዝን ይሆን የመሆን እድሉ በጣም ጠባብ ነው። ግን ከሆነ ስኬታማ አይደለም። ምክንያቱም እየገነባው አሁን ፊኒሽንጉን ማሳመር ላይ ነው ያለው አርሰናል እና ስቴፕ ባይ ስቴፕ ደረጃ በደረጃ የሄደበትን መንገድ ስናይ በደንብ ታስቦ የተገነባ ቡድን እንደሆነ እንረዳለን።